እግዚአብሔር ለሰዎች ጸጋ እንደሚሰጥ ታውቃለህ በሚገባ አንተ የእግዚአብሔር ቤት ውስጥ በመጋቢነት ጸጋ እግዚአብሔር ራሱ እያሳደገህ ያለህ ታናሽ ብላቴና ብሩኬ እንደዚህ እያላችሁ ጻፉ እኔ የእግዚአብሔር ሰው ነኝ ወንድሞች እናቶች ፓስተር ብሩክ ብላችሁ ጻፉ ኮሜንት ላይ ሁላችሁም ጻፉ ወዳት ከህቴ ከውብዬ ጋራ የጮኛምነት ጊዜ ጀምረዋል በጋብቻ ተጋብተው ደግሞ የሚኖሩበት ዘመን ፍል ለፊታቸው ላይ አለ መንገዳቸው ሁሉ የሰመረ ስራው የእግዚአብሔር ነው በቃ ዋናው እሱ ነው እግዚአብሔር እንደወደደ በወደደው በኩል ይስራ ክብር ለእግዚአብሔር ይሁን እርሚ እኔ በጣም ነው ወደ የእግዚአብሔርን ቃል ወዳለው የእግዚአብሔርን ህዝብ ወዳለው ከምንም በላይ እግዚአብሔርን ወዳለው ረሃማ ማንሽ ላስታውስሽ እስቲ አይደል ቤተ እስራኤላዊ ነሽ አላወኩሽም ራህማ ነው እንዴ ነው ኤርሚ እንዴት ነህ እግዚአብሔር ይመስገን እኔ ማቀክ ከፌስቡክ ጀምሮ ነው በዩቲዩብ መከታተልክ ነበር ዛሬ 8 አመት አይደለሁም እኔ ኢትዮጵያዊ ነኝ እሺ ግን አንተ ጋር ነው ጌታን የተቀበልኩትኝ ለእግዚአብሔር ክብር ይሁን ይሄንን ያደረገው ማን ነው ቆይ ያዳነሽ ማን ነው እህቴ ኢየሱስ የጠራሽ ማን ነው ኢየሱስ ባንቺ ጥሪ ውስጥ ባንቺ ማዳን ውስጥ የኤርሚያስ እጅ አለበት የለበትም ግን ያው ምክንያት ነክ በቃ ወንጌል ሰባኪ ነው ያንንም ራሱ ጸጋው ራሱ የሰጠን እነዚህ የብሩክ እጅ አለበት የለበትም እኛም እንደነን ነገም አንቺ አዳኝነቱን በጎነቱን ስትመሰክሪ እኛ የምስራቹን ቃል ነው የምናወራው በቃ እኛ የምስራቹ ቃል መስካሪዎች ነን አድኖኛል ያድናል ብዬ ነው የመሰከርኩት ስመሰክር ራህማን አዳናት ማለት ነው ጌታ ብሩክ የዚሁ 3 አመት ውስጥ ነው ጌታ የተቀበለው ሶሻል ሚዲያ ላይ አንድ ቅድም ወደ መንፈሴ የመጣ ነገር አለ እንደዚህ ዝም ብሎ በስጋ የሚነገር ነገር አይደለም ሼር የምታረጉ ሰዎች ለአንድ አፍታ አቁሙት በሙሉ ሼር የምታረጉ አቁሙ ሼር የምታደርጉ ሰዎች በሙሉ አቁሙ ማነው ማርጋር ነው ማርጋር ቴንክ ዩ ተባረክ ሼር የምታረጉ ኮሜንት የምትጽፉ አንድ ያቁሙት ተባረኩ አንድ ያቁሙት ሁላችሁም በቃ ሻት በሉ አንድ ያቁሙት ሁላችሁም አንድ ያቁሙ ተባረኩልኝ እሺ አንድ ያቁሙ ብሩኬ እንደዚህ እያላችሁ ጻፉ እኔ የእግዚአብሔር ሰው ነኝ ወንድሞች እናቶች ፓስተር ብሩክ ብላችሁ ጻፉ ኮሜንት ላይ ሁላችሁም ጻፉ ጸልይለታለሁ ዝም ብዬ አይደለም እናገረው ቅድም ነው ወደ መንፈሴ ላይ መጣው ፓስተር ብሩክ ብላችሁ ጻፉ Thank you. ብሩክ ባባ ነው እዚህ ማውራው ፓስተር ብሩክ ብላችሁ ጻፉ ለእግዚአብሔር ክብር ይሁንለት ለሚጠይቀኝ ሁሉ መልስ አለኝ ኦኬ ማንንም መንገደኛ እንደዚህ ብሎ እግዚአብሔር አይልም ፓስተር ብሩክ ባባ የምትችሉ ሰዎች እኔ በጌታ ፊት ተንበርክኬያለሁ ጸልይለታለሁ ብሩኬ እየሰማኸኝ ነው እግዚአብሔር ይባረክ መስማትህን ብቻ ንገረኝ ማይክ ክፈትልኝ አለ ያው ተሰማለህ ተኝታ ነው አለውኝ እርብሻ አለው ወንድምነት እሺ አልተኛህም አለው እግዚአብሔር ይባረክ አሜን እሺ ይሄን ጸሎት እንጸልይልሃለን እኔ ጸልያለሁ እዚህ ያሉ ወገኖች ሁሉ ጸልያሉ እግዚአብሔር የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ አንተ ሰው አይደለህም አምላክ ነህ ትናገራለህ ታደርጋለህ ትውልድ ያልፋል ትውልድን ታስነሳለህ እግዚአብሔር በቤተ ክርስቲያን አካል በሆነች በክርስቶስ ቤተ ክርስቲያን
ነቢያትን፣ ሐዋርያትን፣ አስተማሪዎችን፣ ወንጌል ሰባኪዎችን፣ ዘማሪያንን የተለያዩ የጸጋ ስጦታ ያላቸውን ሰዎች ታስነሳለህ። አስነስተህማል። ባስነሳቸው ባሪያዎች በኩል ተገልግለናል፣ ተጠቅመናል፣ እጅግ ደስ ብሎናል። በእነሱ ላይ ባስቀመጥከው በነቢያት፣ በሐዋርያት፣ በፓስተሮች፣ በዘማሪያን የተለያዩ የጸሎት ህብረት በጸሎት ህብረት የሚያገለግሉ በጸሎት የሚተጉ ሴቶች፣ ወንዶች ባሪያዎችን ከሩቅ አገር ከቅርብም አገር አስነስተሃል። ግማሾቻችን በስብከት ግማሾቻችን በትምህርት ተጽናንተናል። ይህንን ሁሉ ያደረግህ አንተ ነህ። እሱ አንዳንዶችን ነቢያት፣ ሌሎችን ሐዋርያት፣ ሌሎችን ወንጌል ሰባኪዎች፣ አስተማሪዎችና እረኞች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን ወደ ሙላቱ ልክ እስክንደርስ ድረስ እንዲሰሩን የሰጠህንን አገልጋዮች አንተ የሰጠህንን በአግባብ አልተጠቀምንም። በአግባቡ በደንብ አልተጠቀምንም። ያልሰጠህንን ሰዎች ሰጠህን ብለን ከመጠቀማችን ይልቅ ጉዳቱ በዝቷል። የሰጠህንን ሰዎች ደግሞ በአግባብ ካለመጠቀም የተነሳ እንደሚገባ አላደግንም። ለዚህ ሁሉ ምሕረት እንድታደርግልን እንጸልያለን። አንተ ያስነሳቸው ተተኪ የቤተ ክርስቲያን ትውልድን ለማፍራት ቤተ ክርስቲያንን ለመመገብ የምታስነሳቸው እግዚአብሔር ሆይ በኢየሱስ ክርስቶስም ልጆች አሉ። ከነሱ መካከል እጅግ የምወደው ታናሽ ወንድሜ ብሩኬ ባባን በዚህ የመጋቢነት ስልጣን ስላስነሳው ይህ ጸጋ በውስጡ ላይ ስላለ ጌታዬ ሆይ በምን መንፈስ በምን ልብ እንደምናገር ትውልድ ባያቅ፣ ትውልድ ባያምን፣ ትውልድ አሜን እንኳን ባይል እኔ ግን አሜን ብያለሁ። ይህንን ብላቴና በጌታ በኢየሱስ ክርስቶስም በአንተ አካል በሆነች ቤተ ክርስቲያን ውስጥ በዚህ የመጋቢነት ጸጋ እንዲያገለግል እግዚአብሔር ሆይ ጸጋህን እላው ላይ ስላስቀመጥክበት እጅግ አድርጌ አመሰግናለሁ። ፓስተር ብሩክ ብዬ ስጠራው እግዚአብሔር ሆይ አላፍርም። ይህ ጸጋ በውስጡ እንደ ዳነ ሰው አይኖቼን እንደከፈትክልኝ ሰው አይቻለሁኝ። ወደ ግራ ወደ ቀኝ አልልም። ይህን ደግሞ በቤተ ክርስቲያን በኩል አልፎ ስለምታረጋግጠው እግዚአብሔር በቤተ ክርስቲያን በኩል አልፎ ኦርዴንድ ስለምታደርገው እግዚአብሔር በጌታ በኢየሱስ ክርስቶስም እጅግ አድርጌ አመሰግናለሁ። አብዛለት ጥበብ፣ አብዛለት የቃልን ደጆች መከፈት፣ አብዛለት ትዕግስትን፣ አብዛለት የመጋቢነትን ጸጋ እግዚአብሔር ሆይ ድፍረትን ስጠው። እንደ ጢሞቴዎስ አሳድገው። እግዚአብሔር የዘላለም አምላክ በልጅ በኢየሱስም አልቀናም። ጌታዬ ሆይ ብሩክዬን ስላስነሳው አልቀናም። ፓስተር ብሩክ ብዬ እጠራዋለሁ። ፓስተር ብሩክ፣ መጋቢ ብሩክ ብዬ እጠራዋለሁ። ጸጋውን እላው ላይ አስቀምጣልና ለዘላለም ስም ይባረክ። በዚህ በላው ላይ ባስቀመጥከው ጸጋ ቤተ ክርስቲያንን እየመገበ ትውልድን እየመገበ በብዙ ትዕግስት እየታገሰ እየመከረና እየገሰጸ እየዘለፈ ትውልድን እንዲያገለግል ገና 3 ዓመቱ ነው ከዳነ። አንተ ግን እንደ ሰው ዕድሜ አትቆጥርም። እግዚአብሔር ጻድቅ ነህ፣ ጻድቅ ነህ። በዚህ ዕድሜ ውስጥ እኛ እስከምንገረም ድረስ አብስለኸዋል፣ በእውቀት አሳድገኸዋል፣ በጥበብ። ይህንን ብላቴና ለታመኑት እጆች ለአንተ አደራ አሳልፌ እሰጣለሁ። ገናንነትና ክብር፣ ሞገስና ኃይል ከዘላለም እስከ ዘላለም ለታላቁ ለስም ይሁን። እግዚአብሔር በስም ጸልያለሁ። እጅግ ከመወዳት ከእህቴ ከውብዬ ጋር የጮኛምነት ጊዜ ጀምረዋል። በጋብቻ ተጋብተው ደግሞ የሚኖሩበት ዘመን ፊት ለፊታቸው ላይ አለ። መንገዳቸው ሁሉ የሰመረ ይሁን። እግዚአብሔር እሷም ላይ ያስቀመጥከውን የጸጋ ስጦታ አይቻለሁ። እንዴት እንደምወዳት ውብዬ የተባረከች ትሁን፣ ባለችበት ምድር የተባረከች ትሁን። ይህንንም ብላቴና ብሩኬ የተባረከ ይሁን። የዘመናቸውን ቁጥር የትዳር ህይወታቸው ሁሉ ለዘላለም የተባረከ ይሁን። በማዕፀን ፍሬ ባርካቸው። ከአብራኩ በሚከፈል ልጆች ባርክ። በሚሄድበት በሚሄጡበት አገር ሁሉ ለክርስቶስ ቤተክርስቲያን የሚጠቅም ጸጋን በሱም በሷም ላይ አይኖቼን እንደከፈተ ሰው አሳይተኸኛልና ለዘላለም ቅዱሱ ስም የተባረከ ይሁን። ለአካልህ ጥቅም እንዲውል አገልጋዮችን ታስነሳለህ። ውብዬን ስላስነሳት፣ ብሩኬን ስላስነሳው ዛሬ 485 ሰው እየሰማ ቢስቁም ቢቀልዱ ማናቸውም ያንተ ባሪያ ነኝ፣ ግምቴን አልናገርም። መጋቢ ፓስተር ብሩክ በላያችን ላይ ስለጨመርክ ይህንን የመጋቢነት ጸጋ ስለሰጠው እጅግ አድርጌ አመሰግናለሁ። በእውቀት ይደግ። አሁንም አሳድገው፣ አስተምረው። አሁንም ከበሰለው በላይ ይብሰል። በትዕግስት አብስለኸዋል፣ በታጋሽነት አብስለኸዋል፣ በትህትና አብስለኸዋል፣ በእውቀት አብስለኸዋል። እሰይ ኢየሱስ
እሰይ ኢየሱስ ለዘላለም ስም ይባረክ። እንደዚህ ነው ትውልድን ስታሳድግ፣ እንደዚህ ነው ትውልድን ስታስነሳ፣ እንደዚህ ነው። ብርክዬ ላይ ስላለ ጸጋ ስጦታ እጅግ አድርጌ አመሰግናለሁ። ክብር ሁሉ ለታላቁ ለስም ይሁን። በዘመኑ ሁሉ ጠብቀው፣ ከራሱም ስተት ከክፉ ሰዎች ሁሉ ምክር ጠብቀው፣ አድነው፣ ከልለው። ጠቅሞናል። እጅግ ተጠቅሜያለሁ። እጅግ ተባርኬበታለሁ። ኢየሱሴ ኢየሱሴ የልቤን ቅንነት የምታውቅ እግዚአብሔር እባርከዋለሁ። የዘመኑ ቁጥር የተባረከ ይሁን። በሚወጣበት በሚገባበት በሚሄድበት ሁሉ እግዚአብሔር የዘላለም አምላክ ከክፉ ሁሉ ጠብቀው። የአገልግሎት ደጆች ይከፈቱለት። ትውልድ ይስማው። እግዚአብሔር ሆይ ትውልድ ይስማው። እግዚአብሔር ሆይ ትውልድ ይስማው። አስቀድመዋለሁ ወንድሜን። ትውልድ ይስማው። ትውልድ ይስማው። እግዚአብሔር ሆይ የሚጠቅም ነገር በውስጡ አስቀምጠሃልና ገናንነትና ክብር ለታላቁ ለስም ይሁን። በኢየሱስ ክርስቶስ ቅዱስ ስም ጸለዩ። አሜን 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 አሜን። ለሚጠይቃችሁ ሰው ሁሉ ይህንን ስጦታ ቤተክርስቲያን ኦርዴንድ ታደርገዋለች። መቼና የት ዘመን በየትኛው ቤተክርስቲያን አላቅም። እግዚአብሔር ግን ተናግሯል። እግዚአብሔር ግን ተናግሯል። አንዳንዶች በህይወታቸው ላይ ያለውን የጸጋ ስጦታ አያውቁትም። ሌሎች ያውቁታል። ጸጋ ስጦታውን አያውቁትም። አንዳንዶቹ አውቀውትም ይፈራሉ። እግዚአብሔር እንደኔ ድፍረት ካልሰጣቸው በስተቀር ማለት ነው። እኔ ከጌታ ነው የሰማሁት ድምጽ ማለት ነው። ለወንጌል አገልግሎት ለይቻለሁ ብሎ ሲለኝ ምንም አልኩ። ዓለም ሁሉ እንደፈለገ መፈናጠር ይችላል። አብያተ ክርስቲያናት ተነስተው አይደለም እንኳን ብለው ቢሉ ምንም ልረዳቸው አልችልም። ምንም ልረዳቸው አልችልም። ኦኬ። አንዳንዶች ያያሉ፣ እምነትን በውስጣቸው ያያሉ። አንዳንዴ የጸጋ ስጦታንም በውስጣቸው ያያሉ። ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እኮ አየለት። በአንተ ውስጥ ያለውን የጸጋ ስጦታ ቸል እንዳትላል። እጆችን በመጫን በሽማግሌዎች እጆ መጫን የተሰጠህን የጸጋ ስጦታ እኔም ደግሞ እጆቼን በመጫን እሳት ጭራሮን እንደሚያቀጣጥል እጆቼን በመጫን በአንተ ላይ ያለውን የጸጋ ስጦታ አቀጣጥላለሁ ይላል። ጸልዩለት። ለብሩክዬ ጸልዩለት። ጄኒውን ፎርጅድ ያልሆነ ያልተቀላቀለ ግብዝነት የሌለበት ጭምት በ3 ዓመት ውስጥ እንደዚህ እግዚአብሔር በእግዚአብሔር ቃል አብስሎ ማለት ነው። ስንቶቹን አይቻለሁ በዘመኔ። ብሉይ ኪዳን ላይ እንደዚህ ደፍረው እንኳን አያወሩ። ያብዛልህ የአባቶች አምላክ የባስልኤል አምላክ። ቀኝ እጄን ልብ ላይ ጫን ብሩክዬ። ጌታዬ ሆይ በርቀት ነው ያለሁት፣ እሱም በርቀት ነው ያለው። አንተ ግን በርቀት አይደለም፣ ሁላችንም ታያለህ። በስምህ ጸልያለሁ። ለባስልኤል ጥበብን በመገናኛው ድንኳን ያሉትን ስራዎችን እንዲሰራ ለባስልኤል ጥበብን፣ ለሰለሞን አስተዳደራዊ ጥበብን በገባኦን ኮረብታ ላይ፣ ለዳንኤልም ጥበብን የሰጠህ ሚስጥርን የምትገልጥ አምላክ እግዚአብሔር በስምህ ጸልያለሁ። ይህ ብላቴና አሁን እግዚአብሔር የቃል ደጆች ከተከፈቱለት በላይ መለኮታዊ ድምፅህን እንዲሰማ ራእይና ህልምን ሁሉ ጭምር እንዲያይ አጋንንቶችን በማስወጣት መናፍስትን በመለየት እግዚአብሔር በኢየሱስ ክርስቶስና ስልጣን እንደ እውነተኛ መጋቢ በአንተ መንግስት ውስጥ የሚያገለግል ታማኝ ሰራተኛ ሆኖ ቀሪ የህይወት ዘመኑን እንዲያገለግልህ መንፈስህን በላዩ ላይ ያኖርበት። አባዬ ጥበብን ሙላው፣ ማስተዋልን ሙላው፣ አደራረግን አሳየው። ለሙሴ መንገድህን ለእስራኤል ልጆች አደራረግን ያሳየ እግዚአብሔር አደራረግን አሳየው። በኢየሱስ ክርስቶስ ያው ስም አሜን 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 አሜን። አንተ ማን ስለሆንክ ነው ብለው ያሉ ሰዎች ካሉ ይምጡና እኔን ጠይቁኝ። ፓስተር ብሩክ። ኢየሱስ ጌታዬ ለዘላለም ስም ይባረክ። ፓስተር ብሩክ ዝም ብዬ አይደለም የምናገረው። በባለፈው ፔጅንም ይሄን ፔጅ ስሰጠው ትውልድ ይስማህ ብዬ ስሰጠው በመንፈሴ ላይ ሴንስ ያርኩት ነገር አለ። ቅድም ግን እያስተማረ እያለ ውስጤ ተቃጠለ አልኳቸው ወንድሞቼ እናቶቼ። ሃሌሉያ ሃሌሉያ ሃሌሉያ። አባዬ ያዘው ከክፎች ምላስ ጠብቀው፣ ይደግ፣ ትውልድን ይመግብ። መንፈስ በሱ ላይ ይሁን።
እጅግ ውስጤ ተቃጥሏልና ደስ ብሎኛልና በብሩኬ ላይ ስላስቀመጥከው ጸጋ እጅግ አድርጌ አመሰግናለሁ። በብሩኬ ላይ ስላስቀመጥከው የመጋቢነት ጸጋ እጅግ አድርጌ አመሰግናለሁ። ገናንነትና ክብር ለታላቁ ለስምዖን የኔ አባት ሰውን አንተ እንዴት እኮ እንደምታይ ታውቃለህ። አንተ እንደምታይ ታውቃለህ። የሰው ልብ አንተ ታውቃለህ። ተመስገን የኔ አባት፣ ስምህ ለዘላለም ይባረክ። ጌታዬ ክብር ላንተ ይሁን። ቴንክ ዩ ሎርድ። አላቋርጠውም ብዬ ነው ቅድም ስፒሪቴ በጣም ነው የነደደው። ጌታ ለዘላለም ስም ይባረክ። ሁለት ጥቅስ እንኳን መጥቀስ የማይችሉ ሰዎችን ፓስተር እያለ የሚሞካሽበት ዘመን ላይ ነው ያለ ነው። ጌታዬ ስምህ ለዘላለም ይባረክ። ባርኩት። የምትስማሙ ሰዎች አጸደቁ አላጸደቁ፣ ቤተክርስቲያን ካጸደቀ ታጽድቅ፣ ካላጸደቀችስ በሕያው ጌታ ፊት እነግርሃለሁ ዘመኔን ሰጥቼ ያገለገልኩት እግዚአብሔር ምስክር ነው። አንተ የመጋቢነት ጸጋ ያለብህ ሰው ነህ። አንተ እውነተኛ የፓስተርነት ጸጋ ላይ ያለብህ ሰው ነህ። የእግዚአብሔርን መንጋ ፈልገው። በጣም የባዘኑ በጎች አሉት ከቤቱ የጠፉ ፓስተሮች ካለመታገስ የተነሳ ቁጭ ብለው ችግራቸውን ያለ መስማት ትዕግስት ከማጣት የተነሳ የተቀበዘበዙ የእግዚአብሔር በጎች አሉ። ፈልግ እነሱን ብሩክዬ። እግዚአብሔር የእረኝነትን ጸጋ ሰጥቷል። የመጋቢነትን ጸጋ ሰጥቷል። የአባቶቼ አምላክ ዘመኔና ልጅነቴን ሰጥቼ ያገለገልኩት ጌታ ምስክር ነው። ይሄን ጸጋ ሰጥቷል። ከማንም ጋር ኮምፕሮማይዝ እንዳታደርግ። አገልግል፣ በቃሉ ታጠቅ፣ ትውልድን ጠይቅ፣ መግብ፣ ትውልድ ይስማህ። በኢየሱስ ክርስቶስም በእውነት ባረኩ። መንፈሴ ባንተ አርፏልና እንዳለው ማለት ነው ጳውሎስ። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። ወንድሞቼ እናቶቼ ለጌታ ክብር ይሁን። እንደዚህ ነው ሳሙኤሎችን የሚያሳድገው እግዚአብሔር። እንደዚህ ነው ሳሙኤሎችን የሚያሳድገው ጌታ። እግዚአብሔር ለዘላለም ስሙ ይባረክ። ብሩክዬ ቴንክ ዩ። ጌታን ስላንተ እጅግ አድርገን እናመሰግናለን። አንተም በትጋት ስለምታገለግል እግዚአብሔር ይባረክ። አሜን አሜን። እርምዬ አሜን። ቴንክ ዩ። አሜን። ክብር ለኢየሱስ ይሁን። በእግዚአብሔር ቤት ሁላችንም ባለስልጣን ነን። ሁላችንም የእግዚአብሔር ልጆች ነን። በቃ እኛን የሚያስገርመን ይሄ ነው። እኔ ሁሌም የምመረከው የእግዚአብሔር ልጅ በመሆኔ ነው። ሁሌም ራሴን የት ጋር እንዳለው ጠይቃለሁ። እኔ የእግዚአብሔር ልጅ ነኝ፣ የባለስልጣን ልጅ ነኝ፣ ባለስልጣን ነኝ። ዓለማትን የፈጠረ እርሱ አባቴ ነው። የኔ ትምክህት ይሄ ነው ሁልጊዜም ማለት ነው። በእግዚአብሔር ቤት ውስጥ ዲያቆንም ሆነን እናገልግል፣ አስተባባሪም እንሆን፣ የትኛውም ዘርፍ ላይ እናገልግል፣ ግን ባለስልጣን እግዚአብሔር በወደደው ሰው በኩል እግዚአብሔር ይሰራል። ስራው የእግዚአብሔር ነው። በቃ ዋናው እሱ ነው። እግዚአብሔር እንደወደደ በወደደው በኩል ይስራ። ክብር ለእግዚአብሔር ይሁን። እርምዬ እኔ በጣም ነው የምወደው። የእግዚአብሔርን ቃል ወዳለሁ፣ የእግዚአብሔርን ሕዝብ ወዳለሁ። ከምንም በላይ እግዚአብሔርን ወዳለሁ። እኔ ይሄን አውቃለሁ። በንጹህ ልብ እግዚአብሔርን እፈልጋለሁ። የእግዚአብሔርን ቃል ሁሌ ምራባለሁ። እግዚአብሔር እንዲያስተምረኝም በእግዚአብሔር ፊት ሆናለሁኝ። ተባረኩ። እናንተም እንደዛ እንደሆናችሁ አውቃለሁ። እኔ በጣም ነው የምኮረው በጴንጤው ማህበረሰብ። እውነት ክርስትና ማለት እንደ ጴንጤ ስለሆነ ማለት ነው። ምንም ሳይቀጣጥል ምንም ሳይጨማምር ትላንት የነበረው አምልኮ ልዩ ነበር። በቃ እየተመለከ እንባ ከዓይኔ አይቆምም ነበር፣ ዝም ብሎ ይፈስ ነበር። ዘማሪ ቸሬ ነበር ትላንት እኛ ጋርና ሲያስመልክ የነበረው። ከዓይኔ ላይ እንባ አይቆምም ነበር። በቃ ይሄ መንፈስ ነው በቃ ያገኘን። ኢየሱስ ሲባል ውስጣችን ይነዳል። በቃ የተቀበልነው መንፈስ ከኢየሱስ ውጪ እንዳንሰማ አድርጎናል። ኢየሱስ ሲባል ደግሞ አንችልም እና ክብር ለኢየሱስ ይሁን። በእግዚአብሔር ቤት ውስጥ ሁላችንም አገልጋዮች ነን። በእግዚአብሔር ቤት ውስጥ የእግዚአብሔርን ቃል እንድንናገር ነው የተጠራነው። እግዚአብሔር ይባርክ። ክብር ለኢየሱስ። እግዚአብሔር ይባርክ። ገላትያ መጽሐፍ ምዕራፍ 1 እስኪ አንብብልን ብሩኬ፣ ድምፅን ከፍ አድርገህ። ገላትያ መጽሐፍ ምዕራፍ 1 ቁጥር 1 አንብቡ። እሺ። ቴንክ ዩ መንፈስ ቅዱስ ለዘላለም ስም ይባረክ። ገላትያ 1 ቁጥር 1
በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ደጋመው እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። አንድና ሁለትን ደጋመው በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። የቅዱስ ጳውሎስ የሐዋርያነት ጥሪ ከማን ነው? ከእግዚአብሔር አብ አይደል? አዎ ኦኬ። እግዚአብሔር አብ ነው ለሐዋርያነት ጥሪ የጠራው እንጂ ከሰው ወይንም በሰው አይደለም አይደል? እውነት ነው። ወንጌሉንም የተቀበለው ከራሱ ከእግዚአብሔር ነው። ከራሱ ነው። እግዚአብሔር ለሰዎች ጸጋ እንደሚሰጥ ታውቃለህ በሚገባ። አንተ የእግዚአብሔር ቤት ውስጥ በመጋቢነት ጸጋ እግዚአብሔር ራሱ እያሳደገህ ያለህ ታናሽ ብላቴና ነህ። ኦኬ። አንተ በእግዚአብሔር መንግስት ውስጥ በክርስቶስ ቤተክርስቲያን ውስጥ እግዚአብሔር በመጋቢነት በፓስተርነት ጸጋ እያሳደገህ ያለህ የእግዚአብሔር ሰው ነህ። አሜን ትላለህ ብርክዬ? አሜን። አዎ 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 አሜን። ስለዚህ አንተ መጋቢ ነህ። እግዚአብሔር ክብሩን እላህ ላይ ያኑሯል። እኔ እንደ እግዚአብሔር ሰው ይሄንን እነግርሃለሁ። ቤተክርስቲያን ጊዜ ጠብቃ ወይ በውጭ ሀገር ወይ በአገር ውስጥ ኦርዴንድ ልታረግህ ትችላለች። ባታረግህም ግን ይህ የመጋቢነት ጸጋ መቼም ቢሆን የማይሻር ይሄ ምስክር እንዲሆን በሌሎች ሰዎች አገልጋዮች ማለት ነው በሌሎች አገልጋዮች በምትሄድበት ጉባኤያት ውስጥ ሁሉ ጠርቶ በሌላ አገልጋይ በኩል ይነግርሃል። እግዚአብሔር እውነተኛ እንደሆነ ያረጋግጥልሃል። ይሄ እውነቱ ነው የምነግርህ። እውነተኛ መሆኑን በሌሎች ሰዎች ኮንፈርም ያርግልኝ ብለህ ካልክ በጉባኤ መካከል አስነስቶ ኮንፈርም ያደርግልሃል። የአብ ልጅ ኢየሱስ ምስክሬ ነው። አንተ በእግዚአብሔር ቤተክርስቲያን ውስጥ መጋቢ ነህ፣ ፓስተር ነህ። ይህንን እግዚአብሔር ስጦታውን ኦልሬዲ ሰጥቶሃል። ይሄ ስጦታ እንዲያድግ የእግዚአብሔርን ቃል ዲፕ ቆፍር፣ አንብብ፣ ጸልይ፣ ጾም፣ ጸሎት አድርግ። በጣም ጨዋ፣ በጣም አመለሸጋ የተመሰከረልህ ሰው ነህ። ራስን በቅድስናና በጽድቅ ጠብቅ። እግዚአብሔር የጋብቻ ጊዜያችሁንም ደግሞ እንዲያፈጠን እንጸልያለን። ከምወዳት እጅግ ከተባረከች ሴት ጋር ከውብዬ ጋር የጋብቻ ጊዜያችሁንም ትፈጽማላችሁ። ጌታ ያገናኛችኋል። በምትሄድበት ምድር ሁሉ ላይ እግዚአብሔር በዚህ ግሬስ እግዚአብሔር ባርኮሃል። እጸልይልሃለሁ ወንድሜ። አንተ በእግዚአብሔር በክርስቶስ ቤተክርስቲያን ውስጥ ፓስተር ነህ፣ መጋቢ ነህ። ጄኒውን የሆንክ ፓስተር፣ ጄኒውን ቆንጅዬ በእግዚአብሔር ጸጋ የሞላህ ያሳደገህ በእግዚአብሔር ቤት ውስጥ መጋቢ ነህ። ጸጋና ሰላም ይብዛልህ። ተባረኩ። አሜን አሜን። እርምዬ ተባረክ። አሜን። ወገኖች መቀጠል ትችላላችሁ፣ ሌሎች ካላችሁ። ቴንክ ዩ። እሺ፣ ሰላም እንዴት ናችሁ? እርሚ ተባረክ። እግዚአብሔር አብዝቶ ይባርክ። ፓስተር ብሩክ እግዚአብሔር አብዝቶ ይባርክ። ጸጋ ያብዛ። በጣም የሚገርም ነገር ነው። አንዳንዴ እግዚአብሔር ለሐዋርያትን ጠርቶ ሐዋርያት ኢየሱስ 3 ዓመት ተኩል ካስተማራቸው በኋላ ከኢየሩሳሌም ጀምሮ ወደ ዓለም ሂዱ ሲሉ እነሱ ኢየሩሳሌም ነው የቆዩት። አብዛኛው ጊዜ ስደቱ መጥቶ ነው በሄዱበት ተበተኑ ይላል። ከዛ እግዚአብሔር ሰው ፈለገና ሐዋርያ ጳውሎስን ለአይሁዶች ለአሕዛቦች ጠራቸው እና ቤተክርስቲያን ውስጥ አሁን ምንድነው የቃል ኪዳን ህዝብ እየተጣለ ነው ያለው። መጨረሻ ዘመን ሲጠናም ዘመኑ ሲጠናም እስራኤላዊ እንደተጣሉ ድሮ የእምነት አባቶችን ቢታይ የአይሁድ እንትኖቹ ጀርመኖቹ የገደሉ ሂትለር የገደለው ራሱ ከቤተክርስቲያን ነው የተጀመረው ሐሳቡ ራሱና ይሄ እውነቱ ነገር አውቀን በተለይ እነዚህ እግዚአብሔር የመረጣቸው ተስፋ ቃል ውስጥ ያሉ ባለማመን የተቆረጡ ቢሆንም እግዚአብሔር አልጣላቸውም። ተስፋ አላቸውና እውነቱን አውቀን እኛም ደግሞ የቆምነው እንድንረዳ ይሄ እውነትም ወቅታዊ ለቤተክርስቲያን የሚያስፈልጋት መልእክት ባንተ በኩል እግዚአብሔር ስለተናገረን እግዚአብሔርን እናመሰግናለን እና በጣም ቴንኪዩ። እና ስራ ወጥቼ ስራ ቆሜ ነው የሰማሁት። ምክንያቱም ምንድነው ችግሩ እዚህ ጋር በቃ
እኛ ራሱ የቆምንበት ቦታ ማወቁ ከየት እንደመጣ ከመሃል የተመጣ ማለት እኛ ወንጌሉ ከመሃል የተገኘ አይደለም እኮ ከዘፍጥረት ጀምሮ ዓለም ፍጻሜ ጀምሮ የተነገረበት ተስፋ የተሰጠው ለዓለም ራሱ ዘፍጥረት 3 ላይ የተጀመረው በአብርሃም በኩል መጥቶ በቅሬቶቹ እግዚአብሔር ለማዳኑ በነሱ በኩል እንደሆነ ነው። ይሄን ነገር ግን ረስተን ከአዲሱ ኪዳን እኛ መተን በዚህ የወይራ እንትኑ ምንድነው የወይን ግንድ ሳንሆን ወይራ ሆነን የተቀጠል ነው። ያ ማንነታችን ረስተን ዋናዎቹን ረስተን ወደ ታሪኩ የሌለ ሰው አድርገን የሪፕሌስመንት ቴዎሎጂ መጥቷል። ቤተክርስቲያን ባለፈው ራሱ መጨረሻ ዘመን ስትከራከር ከሰማ ብዙዎቹ ችግሩ ምንድነው እስራኤል እንደተጣለ ነው። እና እግዚአብሔር እውነት ጸጋ ያብዛል ወንድም። እግዚአብሔር አሁንም በባሪያው በኩል ተናግሯል። በቃ ለትውልድ ለዚህ ለአይዛቦች ሂዱ እንደተብለው እንደተጻፈው እንደተላከ ሐዋርያ አንተንም እግዚአብሔር በቃ እነዚህ ትውልድ በእውነት ቃል ተረድቶ እውነትን አውቆ በእውነት እንዲመላለሱና እንዲኖሩ ለማድረግ ስለጠራ እግዚአብሔርን አመሰግናለሁ። ዛሬ የተናገረው ቃል ደግሞ የእግዚአብሔር ቃል ነው። በቃ ያ ቃሉ ደግሞ ነገ ተስፋ የሚሰጥ አይደለም። እግዚአብሔር ተስፋ ለመስጠት ብቻ ሳይሆን ተስፋ ቃሉ ህይወት ይሰጣል። እግዚአብሔር ቃሉን ላካቸው እንዳለው እንደው ቃሉ መጥቷል። ከዚህ ቀን ጀምሮ እግዚአብሔር ባንተ ላይ በኃይል ይሰራል። ያ ቃሉ የተሰጠው ቃል አሁን እግዚአብሔር ለብዙዎቹ በረከት አድርጎ ለብዙዎቹ ፈውስ አድርጎ ሰው ሁሉ በመንፈስ ቅዱስ በጸጋ ስጦታ ላይ ብቻ ሳይሆን እውነት ሕያው የሚያደርግ ቃሉ እንደሆነ ቃሌን ሰምቶ በቃሌ የሚኖር የተባረከ ነው ብሎ ሰው የተባረከ እንደሆነ ቃሌን ሰምቶ በቃሌ የሚኖር በአለት ላይ የቆመ ትውልድ የሚያደርግ የእግዚአብሔር በረከት አድርጎ እግዚአብሔር ስለጠራ አመሰግናለሁ። እግዚአብሔርን ላይሰራ ላያደርግ አይደለም የተናገረው። እርሚ እግዚአብሔር ይባርክ። በድፍረት ደግሞ በዚህ ትውልድ መካከል እንደዚህ ደግሞ እግዚአብሔር የተናገረን ነገር መናገር ስላንተ እግዚአብሔርን በጣም አመሰግናለሁ። እግዚአብሔር በብዙ ጎዳና በብዙ መንገድ ጨለማ ላሉት ብርሃን አድርጎ በቃ እነዚህ እውነት ነፃ የሚያወጣው እውነትን ገልጾ እነዛ እስር ቤቶች ሚሊዮኖቹን ወደ እግዚአብሔር መንግስት እያመጣ ስለሆነ በጣም ደስ ብሎኛል። በጣም እግዚአብሔርን በጣም ነው ማመሰግነው ከሚናገረው በላይ ስለ እርሚ ስላንተ። እኔም ጌታ ከዛ ከእስልምና ከመጣው አሁን 6 ዓመቴ ባለፈው ኖቬምበር 11 ላይ አከብሬያለሁ። 6 ዓመት ሆኖኛል እና ያመንኩትን ጌታ ለማወቅ ጓዳ ውስጥ ለረጅም ጊዜ ቆይቻለሁ። እግዚአብሔር ደግሞ ስለረዳኝ አሁን ቅርብ ጊዜ ቲክቶክም ጆይን ማድረግ ጀምሬያለሁና በጣም የሚገርም ወንድማችን ብሩክ ያስተማረው ትምህርት በቃ እኛ ለእስራኤላዊ እኛ ራሳችን ራሱ መጸለይ እንዳለብን እኔ እኮ በጣም የሚገርም በመጽሐፍ ላይ ሲናገር ምንድነው ብዙ ሐዘንና የማያቋርጥ ጭንቀት በልቤ አለኝ ሲል በክርስቶስ ሆኜ እውነት እናገራለሁ አልዋሽም፣ ሕሊናዬም መንፈስ ቅዱስም ይመሰክረኛል ይላል ጳውሎስ። እነዚህን ደግሞ ሲናገር ዝም ብሎ ተራ ህዝብ አይደሉም። ሲናገር እነዚህ ልጅነት ያገኙ ክብር ያገኙ ኪዳን ያገኙ ሕግን ያገኙ መቅደስ ስርዓት ያገኙ ተስፋ ቃል የሰጣቸው እነሱ እስራኤላውያን ናቸው ይላል። ይሄ ሐዘን ያለው ተቆርጧል ብሎ እየተናገረ ያለው ባለማመናቸው ነው እንደዚህ የሆነው ያለው ለእግዚአብሔር ፊት እያለቀሰ ነው። እኛም ስለ እስራኤል መጸለይ ያለብን። እኔ በጌታ ስም ነው ማውራው። ጌታ ሲቀበል በአጠገቤ ክርስቲያን አልነበረም። እኔ ውጪ ነው የሚኖረው። እስላም ነበርኩ፣ መስጊድ ነበር ሲሄደው። ጌታ ካገኘው ወዲህ በጸሎቴ ማታ ላይ ሲጸልይ ስለ እስራኤል ሳልጸልይ ያደርኩበት የለም። ማንም አላስተማረኝም። ያ ማለት እግዚአብሔር ኪዳን አለው ማለት ነው። በቃ በጓዳ ላይ ሆኜ በመንፈስ ቅዱስ ምረት ጸሎት ሲጸልይ ስለ እስራኤል ሳልጸልይ ማልፈው ነገር የለም። በቃ እግዚአብሔር እንዲያስበው ተስፋ ህዝቡን አሁንም ቢሆን እኛ እስራኤላውያን መጨረሻ ዘመንን ስናጠና ተስፋው ቤተክርስቲያን በቅጽበት በድንገት ትሄዳለች። በቃ ፓውዝ የተደረገችው በአጋጣሚ ትሄዳለች። እስከሚሄድ ድረስ ግን ምናጠናው ተስፋ እንኳን ለእስራኤል የተገባው ተስፋ ነው ያለው። እኛ ግን ከመሃሉ የመጣ አሁን ቅድም ብሩኬስ ያስተምረን ከነበረው አንዱ በዚህ ዘመን ከእስራኤል መንግስት ርቃችሁ ለተስፋ ቃል ኪዳን እንግዶች የሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላል። ማን? እኛ። ስሙ ይባረክ። በእምነት ነው የተቀጠልነው። ስለዚህ ይሄን ነገር እግዚአብሔር ስለስተማረን በአንተ በኩል ስለተናገረን እግዚአብሔርን በጣም ነው ማመሰግነው። ተባረኩ። እግዚአብሔር ይመስገን። እግዚአብሔር ይባርክ። ተባረኩ።
ኤርሚዬ ጸጋ ይብዛል። ብሩክዬም ደስ ብሎኛል። እንግዲህ ከዚህ በኋላ ብዙ መገለጦችን ብዙ ማብራራቶችን ከዚህ በላይ እንዲበዛል ጸጋ እንዲረዳን እኛም እንጸልያለን። ኤርሚዬ ለኛ ስለተሰጠክ እውነትን እንድናውቅ አንዳንዴ እኔ ቤተ ክርስቲያን ያለው እስኪ መስለኝ ማለት ነው እና እኚህ ነገሮችን ካንተ ያያየው ነውና እግዚአብሔር በብዙ እንዲረዳ አቅም እንዲሆነክ ጤና እንዲበዛል እውነት እግዚአብሔር በዘመናት መካከል ሰው እንደሚሰጠን እንደሚመግበን ያየነብነውና እግዚአብሔር ይጠብቅልን። እውነት አንተ ምትገርም ክርስቲያን ነህ። እግዚአብሔር በብዙ ሰው እንደሚረዳ በዚህ ፕላትፎርም አንተን ነው እና ሌሎች ወንድሞችም አሉ እግዚአብሔርን እንዳንተ አይነቱን እንዲያበዛልን እውነትን እንድናውቅ የሚያደርጉ የቤተ ክርስቲያንን እውነት እንድናውቅ የሚያደርጉ ከዚህ ዓለም የዚህን ዓለም ሐሳብ እየሰበኩን በዚህ ዓለም እንድንያዝ የሚያደርጉም እንዳሉ ሆኖ እንግዲህ አንተን ደግሞ እንደሚናጠቅ ሰው ስለሰጠን እግዚአብሔር እናመሰግናለን። ኤርሚ ብሩኬ በጣም ወዳችኋለሁ። እዚህም ያላችሁ እንግዲህ መበርታት አለብን። አሁን በደንብ አድርገን መበርታት ያለብን ነው። ሰዓት ደርሷል እና ይሄን ከኤርሚ ጎን ሆነን ወንጌሉን ማስቀጠል እንዳለብን አሁን እየተረዳው ባለበት ዘመን ነው ያለነው። ጠላት በብዙ ነገር እየሰራ ባለበት ዘመን ከወንጌል ጋር አንድ ካልሆንም ከባድ ነው የሚሆነውና እግዚአብሔር ይርዳን። ብሩኬ ፍሬን እንጠብቃለን። እንግዲህ እግዚአብሔር ስለምርጫው እናመሰግናለን። ኤርሚዬ እኔም አንድ ነገር ልበልና ለተኛ ነው። የልጆች እናት ነኝ፣ 4 ልጆች እናት ነኝ። ጊዜ ሲኖርክ ምስክርነት ብሰጥ ደስ ይለኛል። ብዙ ምስክርነት አለኝ። አንተ በማስረጃ ነው ብዙ ጊዜ እንትን የምትለው ማስረጃዎችንም አቅርቤ እግዚአብሔር ከየት እንዳነሳኝ አንድ ቀን እመሰክራለሁ። ብሩኬም ደስ ብሎኛል። ፓስተር ብሩኬ እግዚአብሔር ይባርክክ እና አንድ ቀን እመሰክራለሁ ምስክርነቴን። ኤርሚዬ ተባረኩ። ሁላችሁም ወዳችኋለሁ።